ሽክ ነው ሽክ ነው። እስኪ እንደው ሽክ ነው እስኪ ተናገር እስኪ አሁን መፍትሄ በቃ ይሄ ነው በቃ ይሄ አሁን የተናገረው ዘይገርም ነው አላ ሰውዬው ባይዘው ወይ እኔ እየተሳደብኩኝ አይደለም ስቲል አንድም ቃል የተስድብ ነገር የተነፈስኩት ነገር የለም ሽክ ነው ተናገር እስኪ እየተናገርኩኝ ነው የሚሰማህ ከሆነ ብልጽግና ነህ ብዬ ማለት ደግሞ ስድብ አይደለም እንደዛ ስለተባልከስ ምንም የሚያሳፍርህ ነገር አለ እንደዛ ስለተባልክ ለሆንክበት ዓላማ ቆመህ መናገር ነው በቃ ምን እኔ ብልጽግና ነኝ ብለህ ብትል እኮ የሚያሳፍርህ ነገር የለም ግን እኔ እንደዛ ስላልኩ ሊያናድድህም አይገባም እኔ እንደዛ ብዬ ያልኩ ከዚህ በፊት ከምትናገራቸው ነገሮች ነው ከዛ አኳያ እንደዛ አልኩ እኔ ዶክተር አብይን ለምን ደገፍክ ለምን አልደገፍክም እሱ የራስህ አመለካከት ነው ሁላችንም እኮ ደግፈነው ነበር ግን ከዛ በኋላ ስላልበሰለን ተለወጥን አለቀ ግን እኔ ለመሳደብ አይደለም ሰዎች የተለየ ሐሳብ ይዘው ስለመጡ እናንተ የብልጽግና ደጋፊዎች ስድብ ታረጉታላችሁ ወይም ደግሞ ያ ሰውዬ ሀገሩን ለመሸጥ ወይም ሀገሩን ለማፍረስ የፈለገ ይመስላችኋል ግን አይደለም ሁላችንም በሐሳብ ምናምን ከሆነ በሐሳብ ተወያይተን ሀገራችንን ወደ በለጸገ ቦታ ማምጣት እንጂ ሀገራችን እንድትፈርስ ፈልገን አይደለም እና ለምን እንደዛ እስኪ አንድ ጥያቄ ልጠይቅህ ስለ ብልጽግና አውርተናል እዛ ላይ አሁን ባለው ነው እኔ ስለማቅህ ነው ከዚህ በፊት ስለማቅህ ነው የኔ ጥያቄ ስለ ብልጽግና ሳወራ አቤቱ ከቻውታ ትወያያ ነበር እና ስለ ብልጽግና አወራለሁ አንተ የባህር ዳር ልጅም አይደለም ማን ነው እንደውም የሆነ ቅጽል ስም አለህ እንደውም የምትናገረው አንድ የሆነ የምትለው ነገር ነበረ እዛ ጋር ያለህ ግን አክቹአሊ እኔ ብትሆንም እኮ ስለ ብልጽግናን ብትደግፍ እኮ ምንም ችግር እኮ የለውም አንተ መስሎ ከደገፍክ መብት ነው ለምን ትደግፋለህ ብዬ ማለት እኮ እንደሱ ብዬ ማለት አልችልም ግን ዛሬ ስለ አኖሌ ስታወራ ስለገረመኝ ነው ምክንያቱም አኖሌ ያቆሙት እኮ እና ብልጽግናዎቹ መሰሉኝ ምክንያቱም ዛሬ ስማቸውን ለውጠው ቢመጡ ስለዚህ ስለ አኖሌ ስታወራ በጣም ኤግዛይትድ ስለሆንኩ ነው ያንን ነገር ያልኩት እንጂ እዛ ላይ ያወራውበትን ነገር አለ ሰዎች ተናበው የሰሩት ነገር አለ አሁን ሽክ ነው የሚለው እዚህ ጋር ስምህ አንድ ነገር ማወቅ ያለብን ይኸውልህ እነሱ አኖሌንም ሰሩ አሁን ብልጽግና ያልካቸው ሰዎች ሆኑ ኦሬዲ ያመኑበትን ነገር ተናበው ተደራጅተው በማንኛውም መልኩ ተሰላስለው ስራቸውን እየሰሩ ነው እነሱ የምንላቸው ኃይሎች ጥላት ማንም ጥላት ብሎ ይበልሰው ያንን ያለውን ሰው የሚሰራውን ስራ እየሰራ ነው ተደራጅቶ ተናቦ ምን ብሎ ያን ለመመከትና ወይም ያን ለማሸነፍ የሚያስችል አደረጃጀት እኔ እናንተ ኦር ሌላው ተጎጂ ኃይል ለምንድን ነው መፍጠር የተሳነው ስቲል አንድ ያልገባኝ ፖይንት እኔ አሁን ኦኬ እነዛ ሰዎች ፈጥረው ነበር ግን የስልጣን ጉዳይ እየለያያቸው ነው ኦኬ ፈጠሩ ለምሳሌ አሁን ከአለው ከገቨርንመንቱ ከፌደራል መንግስት ጋር በውጊያ ላይ የሚያሉት ፋኖቹም ይሁኑ ምንም ፈጥረው ነበር ግን በመጨረሻ ደግሞ የስልጣን ነገር እያለያያቸው ስብርሳቸው መለያየት ጀመሩ ምክንያቱም እኔ ከዛኛው ሳይድ ስለሆንኩኝ ነው ይሄንን የምለው ለምን የሚለውማ ስልጣን ነው አለያያቸው ሌላ ነገር ምን አለ ስልጣን ነው ትግል ውስጥ የሚያስገባቸው መጀመሪያ ስልጣን ነበረ ማለት ነው እውነተኛ ትክክለኛ የህዝብ ጥቃት ተሰምቷቸው አይደለም ማለት ነው በቃ የኔ ድምዳሜ ያ ነው መልካም ያንተ ሐሳብ እሱ ከሆነ የኔ ደግሞ ችግር አሁን አንድ ከ96 ጀምር የሚመጣው እስካሁን ድረስ አሁን 2 አመት ከምናምን ጉባኤ ኢትዮጵያ ብዬ እንትን ላይ እየሰራው ነው ዩቲዩብ ላይ ያ አሁን ልክ ነህ ጉባለች ኢትዮጵያ አሁን መጣህልኝ ያ እዛ ጋር ስሰራ ግን አሰላለፋችንም ሆነ አብሮነታችን በመልካም ነገር የተቃኘ አይደለም እንኳን ጥላት ፊት ቆመን አይደለም በአንድ መኪናም ቢሆን ተሳፍሮ የሚያስከዳ አብሮነት የለንም በጥላትም ሆነ በየትኛውም ቦታ ላይ አቺቭ ማድረግ ከፈለግን ቅንነት ይኑረን እንተዋወቅ እንረዳዳና በአብሮነት የታጀበ ግንኙነት ይኑረን ከዛ በኋላ ማንም ጥላት አንድ ሳይጀመር ያከብረናል ሁለት ከተጀመረም በኋላ በቅጽበት ቶሎ ተነስተን አብሮነት ኖሮን ድል ማምጣት እንችላለን የሚል ነው እኔ የራሴን የህይወት ታሪክ ሁሉ ተሞክሮ ቪዲዮ ስላለ የሚታይ ሲሆን አንተም ሆነ እኔ ለምን እንሰዳደባለን በችግር ላይ ችግር ለምን እንፈጥራለን ጠላቶች እኮ በእኛ አለመሰባሰብ ላይ
የፈረጠሙ ናቸው እንጂ እኛ አብረን ሆነን ተጋግዘን ችግር እንኳን አንድ ቢያደርገን እነሱ መመከት እንችላለን። ሌላው ኢትዮጵያ ውስጥ የጋራ ጥላት ሞልቶናል። የጋራ ጥላት ብዙ ሰው አብሮ ጥላት ሲያበጅ ታያዋለህ። እንዴት የጋራ ወዳጅ ግን ወይም የጋራ አጀንዳ አይኖረንም? እነዚህ ሁለት ጥያቄዎችን እስኪ ሐሳብ ስጥበት። የጋራ ጥላት ሲኖረን የጋራ ወዳጅ ለምን የለንም? ሌላው ጥላትን ለመመከት የሚያስችል አብሮነትና አሰላለፍ ለምን አጣን? እሱን ሳናደርግስ ለጥላት የበለጠ እድል አይደለም የምንሰጠው? ዝም ብለን ተነስተን ምንም ነገር ማድረግ ስንጀምር ጥላት በጭካኔ እንዲያጠፋን አያደርግም ወይ? እኔ የሚያሳስበኝ ይሄ ነው እንጂ ሌላ ነገር አይደለም። ከዛ አንፃር ደግሞ ሲመጣ አንተ ስትነሳ የከሌ ነው ብዬ መክፈት አልችልም። በቃ በተናገርከው ሐሳብን ማክበር አለብኝ። የሐሳብ ውድድር ነው እዚህ ጋር ሚዲያ በራሱ ባህሪው ያ ነው። ከሱ አንፃር እዛ ሐሳቡ ላይ ብቻ ፋይት እናደርጋለን። በየትኛውም ቦታ ላይ አንተን በብሔርህ፣ አንተን በሃይማኖትህ፣ አንተን በየትኛውም ቦታ ማስጠጋት አልችልም። ያ የኔ ድክመት ነው መሆን ያለበት። እንደዛ ብዬ ካወራው እሱ ነገር ያናድደኛል። ችግሩን እንዳንፈታ ስለሚያደርገን ማለት ነው። እሱ እኮ ልክ ነህ። አሁን ይኸውልህ ለምሳሌ ቅድም እኔ ብልጽግና ነህ ብዬ ኮሜንት ጻፍኩኝ። ዛሬ እንዴት ሰው አጣህና 6 ሰው ሆነ ስትቀመጥ፣ ኦፍኮርስ ስለ እውነት ለመናገር እኔ ገርሞኛል። ምክንያቱም አቤ ቶኪቻው ላይ የሚከታተሉ ሰዎች ሁሉ ይመጣሉ ይካፈላሉ የሚል እንትን ነው ግምት ነው የሚኖረኝ። ግን አይ ዶንት ኖ በምን ቀደም ብሎህም ቲክቶክ ላይ ያለህን እንትን ስትናገር ሰማሃለሁኝ። ግን እንዳልከው ኦኬ እሱን በዚህ ጋር ልተውና እንዳልከው የጠየቀው ጥያቄ ጠላት ሊያጠቃን ይችላል። እሱ ትክክል ነህ። ምንም የሚያጠያይቅ ነገር የለም። አሁን ለምሳሌ ከውጪ እውነት ገፍቶ የመጣ ጠላት ቢኖረን ሀገራችን ኢትዮጵያ እኔ እንጃ በምን አይነት ደረጃ ልትመከተው እንደምችል ለእኔ እንቆቅልሽ ነው የሚሆንብኝ። ለምን ህዝቡ ተከፋፍሎ ተበታትኖ መከላከያውም በየት በኩል ይሁን። ምክንያቱም እኔ አንድ ነገር ልነግርህ የምፈልገው ስለ እውነት ለመናገር ሁለት የአንድ ሀገር ሰዎች ተከፋፍለው ተዋድነው ሲሞቱ ማየት ለእኔ የሚያስደስተኝ ነገር ሆኖ አይደለም። ግን ወደ ሶሉሽን መጥተው የተሻለ ነገር ላይ ቢደርሱ ደስ ይለኛል። ግን ደግሞ የምንመለከተው ነገር ደግሞ አለ። ባለው በፌዴራል መንግስት ውስጥ ሰዎች በሰላማዊ መልኩ ትግል ሲያካሂዱ ሰላማዊ መልክ ትግል እንኳን እንዲያካሂዱ አይፈቀድላቸውም ነበር። ለዚህ ምሳሌ ማደርገ እስክንድርን ነው። እስክንድር ለምን ጫካ ገባ? እስክንድር በፍጹም የመሳሪያ ትግል የሚያምን ሰው አልነበረም። ግን ሰላማዊ የሆነ ትግል በሚያካሄድበት ሰዓት ስብሰባ እንኳን ሲጠራ የተከፈለበትን ስብሰባ እንኳን እንዳይካሄድ አዳራሽን የሚከለክል መንግስት ነበር የነበረን። ግን ሲመጣ ይህ መንግስት ምን ፕሮሚስ ይዞ እንደመጣ ሁላችንም የምናውቀው ነው። ስለዚህ በዚህ መልኩ ስለሆነ እንጂ ሁላችንም ሀገራችን እንድትከፋፈል ሀገራችን አልፋ ለምሳሌ እኔ አሁን ግብፅ የቆየ ጠላት ነች። ግን ከግብፅ ተከፍሏቸው እንደዚህ ብሎ የሚል ሲባል አንዳንዴ ሰዎች እኮ ሀሳብ ይዘው ስለመጡ ብቻ ለምን እንደዛ ይባላሉ ብዬ እላለሁ። እና ሙሉ ማወቅ አለብህ እኮ እሱ ላይ። አሁን ምን አለ መሰለህ፣ ለምን እኔም አንተም አሁን መሳሳት አንፈልግም። በቃ የምንደግፈው ነገር በትክክል ነው መደገፍ የምንፈልገው፣ ወይም የሆነ ምንናገረው አሁን እዚህ የምናወራው ነገር አንዱ ነገር እኔ እናንተ ብለን ነው መሆን ያለብን። ምንም አይነት ነገር ስንጀምር እኔ እናንተ ብለን መጀመር፣ እኔ እናንተ ብለን ማቆም መቻል አለብን። ልክ ባለቤት መሆን አለብን ለዛ ጉዳይ። አሁን እኛ ሀገር እኔ ባለኝ ፖለቲካ እንትን ውስጥ ባነበብኩትም ሆነ በተረዳውን ነገር በሙሉ በሚገርም ሁኔታ ማለት ነው ሙሉ ነገሩን አይነግሩም ሰዎች። እኛም ሙሉ ነገሩን ለማወቅ የምናደርገው ጥረት አናሳ ነው። ታሪካችን ሁሉ ጠላቶች እንዲመቻቸው አድርገው የጻፉበት ሁኔታ አለ። የምንናገራቸው ማንኛውም ነገሮች ለጠላት የበለጠ እድል የሚሰጡ እንጂ ለሀገርና ለሕዝብ እድል የሚሰጡ ወይም እውነታውን የሚያሳውቁ ማለት ነው። አሁን ያወራቸው ለምሳሌ እስክንድርን አንተ አታውቀውም፣ ለምሳሌ ልታውቀውም አትችልም። አብረው ብትሰራ እንኳን ራሱ እሱ አይነግርም። እኛ ሀገር ያለውን ፖለቲካ ልንገርህ ትንሽ። ለምንድን ነው ካልከኝ በቃ የፖለቲካው ባህሪ ነው። እስክንድርን ለሆነ ነገር ተጠቅሞ ያ ጠላት ሲፈልግ የሚያጠፋው፣ ሲፈልግ የሆነ መስመሩ እንዳታገኘው ተደርጎ የሚቀበር ነገር የለም። የሆነ አድራሻው እንድታጠፋ ከኋላ ያለው ነገር
ልክ የደህንነት ምናምን ብሮር ምናምን ነበር በወያኔ ጊዜ። አንተ ጋር መጥቶ ከአንተ ጋር ግንኙነት የሚያደርገው የደህንነት ሰው አንተ ብቻ ነው የምታውቀው። ከዛ ከሱ በኋላ ያለውን ሰውዬ አታውቀው። ልወቀው ብትልም እንዳታውቀው አይነት ነገር የሆነ ሲፈልጉ የሚፈልጉት ድረስ ያንን ነገር ለማጥፋት እንዲመቻቸው አድርገው ይሰሩ ነበርና አሁን እስክንድርን የሆነ ወቅት ላይ ሰምተው ከሆነ እስክንድር እንደዛ ነው አልክ። እኔ እስክንድር ባልደራስ ፓርቲን እስከሚያቋቁም ድረስ የእስክንድር ደጋፊ ነበርኩ። ለምሳሌ ፓርቲ ሲያቋቁም ግን በቃ ተውኩት። ሰውየው በቃ ተልኮ ሌላ ነው ብዬ ማለት ነው። ከዛ በኋላ እሱን ማረጋገጫ አንድ እኛ ስለ ባህር በር ጥያቄ የለንም ከኛ ጋር ቢሰሩ ምናምን የሚለውን የራሱን የስልክ ቅጂ ሰምተው ሊሆን ይችላል ብያለሁ። ብዙዎች ሲያራግቡት ስለነበር እኔ ራሱ ሼር አድርገዋለሁ በዩቲዩብ ላይ። እሱን አንጻር ሁሉ ስታየው አንዱ አናቅም ነው። ዛሬም ላይ እኔ እናንተ አሁን እስኪ እንወቅ፣ ለምሳሌ ስለ እስክንድር እንወቅ፣ ወር ስለ ፋኖ ትግል እንወቅ፣ ወይም ስለ ህወሓት እንወቅ፣ ወይም ብልጽግና ስለሚባለው ፓርቲ እንወቅ፣ ወይም ስለ ሌሎች እንወቅ ብለን ዛሬ ላይ የቤት ስራ ነው እንጂ መስራት ያለብን ለፍርድ የሚያጣድፍ ነገር ብታምንም ባታምንም እንደኔ የግል ያረዳድ ለፍርድ ምንም በጣም ብዙ ጥናት የሚፈልግ ብዙ ነገሮችን ለመርዳት ጊዜ መውሰድ ያለብን የኢትዮጵያ ጠላቶች ዛሬም ድረስ ነገሩን እያጥመለመሉ እውነቱንና ውሸቱን እንዳንለይ የነሱ ቆሻሻ ወይም የጥፋት አሻጥር በዘላቂነት ሳይነካ የጥፋት አቅሙን እየጨመረ እንዲሄድ አድርገው የሰሩበት ኔትወርክ ነው ያለው። እሱ ላይ በእርጋታ ከኢሞሽን ከስሜታዊነት ወጥተን እኔ በአንተ ላይ ከምፈርድ አንተ በእኔ ላይ ከምትፈርድ የለም ችግራችን ብዙ ነው፣ ተያይዘን ይሄን ነገር ለማለፍ መበርታት አለብን። አንተ የምትችለውን ንገረኝ፣ እኔም የምችለውን ከሌላ የምንጠይቅ ጉዳዩ ይግባን ብለን ማለት ነው ያለብን። ዛሬ የሃይማኖት አባት ሳይቀር የፖለቲካ ፓርቲዎች ሁሉ ሳይቀሩ የምታየው ነገር ነው። ያመነው ሁሉ ነገር ነው ያጣነው። ዛሬ ከሌ አለ ብለህ የምትለው ምንም ነገር የለም። እርግጠኛ ሆነ የምታወራው ነገር የለም። ኢትዮጵያ ውስጥ ዓለም ላይም የለም። እርግጠኛ ከሌ የተሻለ ነው፣ ከሌ ንጹህ ነው፣ ከሌ ጥሩ ነው፣ ከሌ መጥፎ ነው ሁሉ የምትለው እርግጠኛ ሆነ የምትናገርበት እድል የለም። በዚህ ሁኔታ ላይ ደግሞ እናንተ የሆነ መቃረን ውስጥ ከገባን ጀስት ጥላት የበለጠ ተመቸው ፊሽካ ይነፋል፣ ያቀብለናል። በዚህ ጋው በዚህ ብሎ ሊሰጠን ስለሚችል ሀሳቦች ለምን አንሆንም አይነት ነው። ፖዚቲቭነስ ነው ይቀር ማወራው እስከዛሬ ድረስ ያለው ማለት ነው። እኔ እንግዲህ ለምንድን ነው ያንን ቅድም ያንን አስተያየት የጻፍኩት ብዬ ነግሬሃለሁ። ግን እንግዲህ ማቅህም አንተ ብልጽግና አልኩኝ አሚን አቤ ቶኪቻው ላይ ነው የማቅህ። ግን አቤ ቶኪቻውንም እኔ አሁን በክፋት የማየው ሰው አይደለሁኝ። ምክንያቱም ኢቭን እንደውም ባይገርምህ የእሱን ሚዲያ ሁሉ ሲቋቋም ድጋፍም ያደረግኩ ሰው ነኝ። ኢቭን የዶክተር አብይንን ድጋፍ አሚን ድሮ ደግፈው ነበር፣ በኋላ ብቃወምም። ግን ልልህ የፈለግኩት ምንድን ነው ሰዎች ሀሳባቸውን በነፃነት ለምሳሌ አሁን እዚህ እኔ በምኖርበት ሀገር ባልና ሚስቶች የተለያየ ፓርቲ ይኖራቸዋል። ባል ሪፐብሊካን ሊሆን ይችላል፣ ሚስት ዲሞክራት ልትሆን ትችላለች። ግን አይጣሉም፣ ምርጫቸውን ይመርጣሉ፣ በሰላማዊ መልኩ ተነጋግረው ይገባሉ። እርግጥ ያን አይነት ያህል ገና እኛ በእንትን በለጸግን በውይይት ያመንን ሰዎች አይደለንም። ግን አንድ ነፃ የሆነ ድርጅት ነፃ የሆነ ፓርቲ ከዛ ከክልሉ ወጥቶ እንኳን ሌላ ክልል ላይ ሊያሳምን እንኳን ቢሄድ ምን እንደሚደርስበት ሀገራችን ውስጥ የምናውቀው ነው። ስለዚህ ይሄንን ነገር የተሻለ ነገር ለማየት እንጂ ሁላችንም ፍላጎታችን እኔ በበኩሌ መቼም ሀገሬን ጠላት መጥቶ ወሯት ሀገሬን እንድትከፋፈል ፈልጌ አይደለም። ግን የሰው ልጅ በሰላማዊ መልክ ወጥቶ መግባት ስላለበትና የሰው ልጅ የመኖር መብቱ እንዳይገደብ የመናገር መብቱ እንዳይገደብ ከሚለው አኳያ ነው እንደዛ ብለን የምንወያየው እንጂ ምንም ጥያቄ የለውም። አንተ ቅድም ያቀረብከው ጥያቄ ጠላት ቢመጣ ኃይላችን ከተበታተነ ያንን ጠላት ለመመለስ አቅሙም ይኖረን ብርታቱም ይኖረን አይመስለኝም። እና ለዛ ነው እንጂ እኔ አንተ የብልጽግና ደጋፊ ስለሆንክ ጠላቴ ነህ ብዬ አላይህም፣ አልመለከትህም። አሳማኝ ፖይንት ይዘህ ከመጣ አሳማኝ ፖይንትህ እኔን ያሳምነኝና የተሻለ ቦታ ትደርሳለህ። እኔም እንደዛው ተቀብዬ ያ ደግሞ መብት ነው። አሁን ያንተም መብት ነው። እዚህ ጋር ያሉ ሰዎችም መሰዳደብ የለብንም ነው። አሁን መሰዳደብ ለምሳሌ እሱ ትክክል ልክ ነህ፣ እሱን እቀበላለሁ። ለጠብ የሚጋብዝ አንተ ብልጽግና ነህ፣ አንተ ኦርቶዶክስ ነህ፣ አንተ ሙስሊም ነህ፣ አንተ እንደዚህ የሚባባል አለ እና
ያ እኔ ኢትዮጵያዊ ሆኑ በዛ ልክ እኔ አሁን ደጀን አካባቢ ነው ያለሁትና አብረን የተወለዱ ሰዎች ምን ያህል በሽታ እንደገባ አላቅም። ሰው በቤተሰብ ደረጃ አብሮ የሚቆም የለም። እኔ የሚያሳዝነኝም እሱ ነው። እንደገና መሬት ላይ ነው ያለሁት አሁን እዚህ ሸገር ሲቲም አዲስ አበባም በተለያዩ ቦታው ላይ ነገሮችን በትኩረት እቃኛለሁና ሰው ዝም ብሎ ኢንፎርማል በሆነ በታክሲ ላይም ሆነ በተለያየ መልኩ ሲያወራ ትሰማለህ። ከዛ እዛ ውስጥ የምትሰማው ነገር ዝም ብሎ ውሃ የሚያነሳ ነገር አይደለም። አንድ የሆነ ጉዳይ ላይ ያንን ነገር እሱን አስጥዬ እኔ እወስዳለሁ ከእሱ ቀምቼ እኔ እበለዋለሁም አይነትም አይደለም። ዝም ብሎ እሱ የሚጣለው እኔም ልጣለው፣ አንዱ ከሚጠቀምበት በቃ ወይ ይቃጠል ወይም የሆነ ቆሻሻ ላይ ይውደቅ እንደዚህ የሚል አይነት በጣም እዚህ ግባ የማይባል በዛ ላይ በእውቀት ላይ መሰረት ያላደረገ የማያሳድግ የማይጠቅም። እኔ ውጭ ላይ ያላችሁት ወንድሞቼን ራሱ የምሞግተው ለምሳሌ ብልጽግና የሚባለውን አሁን አብይን ምን ታይቶ ሰው ደገፈው፣ ምን አይቶ ሰው ጣለው፣ ወይስ ምን አይቶ ሸሸ የሚለውን ነገር እኔ እፈልጋለሁ ማስረዳት አለበት። ቅድም እንደሱ ብለህ ስትጠይቅ ሰምቼ ነበር። ቅድምም እንደሱ እያልክ ስትጠይቅ ነበር። ግን ለምሳሌ አሁን እኔ የራሴን ልመልስልህ። ዶክተር አብይ ወደ ስልጣን በመጣ ጊዜ ዶክተር አብይ ብቻ አይደለም አቶ ለማም ነበሩ። እሳቸውም ዶክተር ሆነዋል። አሁን ዶክተር ለማም ወደ ስልጣን በመጡ ሰዓት ኢትዮጵያ 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 ነበረ ካፋቸው የምንሰማው። ስለዚህ ቀደም ሲል በነበረው መንግስት ደግሞ በኢህአዴግ መንግስት ደግሞ ኢትዮጵያ የሚለው ነገር ቀርቶ ሁሉም ክልል ላይ ብቻ ፎከስ የሚያደርግበት ጊዜ ነበር። ስለዚህ ያንን ኢትዮጵያ የሚል መሪ መጣ የሚል ሀሳብ ስለያዝን ሁላችንም ከራሴ ጭምር ሌሎቹም እነዛ ይሆናል ብዬ ስለማመን ነው ሁላችንም የምለው ድጋፋችንን ለነሱ ልንሰጥ ቻልን። ለምሳሌ እኔ ባለሁበት ሀገር ዶክተር አብይ ሲመጣ ለድጋፍ ወተን ሄደናል። ግን የመጀመሪያ ፖይንቴ እኔ ዶክተር አብይን ጥያቄ ኮሽን ውስጥ ያስገባሁት እዛ ስቴዲየም ውስጥ ተሰብስበን ስለ ኢንጂነር ስመኘው ሲናገር አንድ ኢንጂነር ስመኘው የሚባል ሰውዬ ሞቶ ብሎ ሲል የመጀመሪያ ጥያቄ ያደረው እዛ ነው። በቃ እዛች ስቴዲየም ውስጥ ለምንድን ነው አንድ ብሎ የሚለው? ይሄ ሰውዬ ለሀገሩ ብዙ ነገር ያበረከተ ነው። እንዴት ነው አንድ ብሎ እንዴት ነው አንድ ነገር ስትጠላው ወይም የሆነ ነገር ስታደርገው ነው እንዲህ እንትን ብለህ የምትለው? እና እንደዛ አይነት ነገር ሲናገር የመጀመሪያ ጥያቄ እዛ ጋር ነው ያደረችው። ከዛ በኋላ ሰዎች ይሞታሉ፣ ሰዎች እዛ ቤንሻንጉል ላይ ይሞታሉ፣ ምን ይባላል፣ ዝም ይባላል። ግን ከሀገር ውጭ የሆነ ነገር አንዴ ዱባይ ይሁን ዱባይ አይደለም የሆነች ቤሩት ሀገር ውስጥ ብቻ መሰለኝ ፍንዳታ ኖሮ የመጀመሪያ ሰው የሀዘን እንትን የጻፈ ዶክተር አብይ ነው። ግን ሀገራችን ውስጥ ደግሞ የታገር ነው የታረዱ ማአት ሰዎች ነበሩ። እና እንዴት ነው የሀገሩን እንትን መልስ ሳይሰጥ እሱ ለሌሎች እንዲቀድሞ እንትን የሚል ነገር እየመጣ በራሴ ውስጥ ጥያቄዎችን ስቲል ድጋፌን አልተውኩም ነበር። ግን እንደዛ ነበረ። ከዛ እንደዚህ እያለ እየባሱ ነገሮች የሀገሩን እየተወሱ የውጭ እናንትን በሚልበት ሰዓት ሰውዬ ልክ ሰው አይደለም የሚለውን ነገር ወደ ራሴ ስመጣ እንደዛ ነው ድጋፌ ሰጥቼ የነበረው በዛ መልኩ ነው። ድጋፌን ደግሞ የነሳሁትን በዚህ መልኩ ነው የምለው። ጥሩ መፍትሄው የምትለው አሁን መፍትሄው ለምሳሌ አሁን እንደምታውቀው አብይ ስልጣኑን ቢለቅ የኢትዮጵያ ችግር ይፈታል ወይ? አብይ ሄዶ ማን ይምጣ? ጀዋር ይምጣ፣ ዘመነ ካሴ ይምጣ፣ ደብረጽዮን ይምጣ፣ ሰው የሚያዘጋጀው ነገር አለመኖሩ ወይም በእርግጠኝነት አብይ በቃ ብሄድ እኮ በቃ የኢትዮጵያ ችግር ይፈታል ብሎ የሚል አለመኖሩ፣ አማራጭ የማያሳይ ሂደት መኖሩ፣ እንመካከር ኦር የሰላም አማራጭን በሙሉ መጥላቱና ከወዳ ሆኖ ይህንን ሰው መግፋቱ አብይን ማሸነፍ ያስችላል ወይ? ያ ነገር ብዙ እስኪ አሁን እንደዚህ አላወራም እንዳልኩ ለምን በድምሩ መድረኩን ራሱ ስላላገኘው ማለት ነው። ሰው ተረጋግቶ ለመማማር ካለ እኔ ብዙ ነገር አለ ሰዎችን ለማስተማር የምንችለው፣ ግን እስኪ እንረጋጋ፣ እስኪ የሆነ ለመጠያየቅ የሚያስችል ኢንቫይሮንመንት እንፍጠር የሚለው ላይ ስላለውና ይህንን አይነት አቋም ይዤ በመሄዱ ብዙ ሰዎች አይወዱትም እኮ አሁን የማወራው ነገር። ለምን እኔ ለሆነ ነገር ምናምን ብቻ እንደዚህ ዝም ብሎ በጭፍኑ እንትን ማለት ምናምን አይመቸኝም።
በቃ ልክ ነህ እኮ እስከ እሱን እኮ ሞት ድረስ ትክክል ነው ነህ። የምንደግፈው። ያመንክበትን ነገር ማድረግህ እኮ ትክክል ነህ። ለምሳሌ እኔ ስለ እውነት ለመናገር እንግዲህ ቅድም ነግሬሃለሁ፣ ያለኝን አቁሜ በዚህ መልኩ ተናግሬ ነገርኩ። ከዛ በኋላ ለምሳሌ አሁን የተሰሩ ነገሮችን ደግሞ አንዳንዴ ይህ ነገር እኮ መልካም ነገር ተሰርቷል። ለምሳሌ ኢህአዴግን ብናንቋሽሸውም ኢህአዴግ ደግሞ ሰርቶት የሚሄደው መልካም ነገሮች ይኖራሉ። እነዛ መልካም ነገሮች ደግሞ ይሄ እኮ ኢህአዴግ ይሄንን ነገር መልካም ሰርቷል፣ ደርግ ይሄንን ነገር መልካም ሰርቷል ብለን እንላለን። ልክ እንደዛው ዶክተር አብይም እኮ በዚህ መልኩ እንደዚህ አይነት ነገሮችን ሰርቷል ብለህ ስትል ያንን እንዳንል የሚያደርግን ያለን የፖለቲካ ብስለታችን ወይንም ደግሞ እንግዲህ የትምህርት እንትናችንም ሊሆን ይችላል እንደዛ አይነት ነገር እንዳንል የሚያደርገን። ምክንያቱም ለምሳሌ አንተ አቋምህ ፖዘቲቭ የሆኑ ወይም ደግሞ በብልጽግና በኩል ያለውን ነገሮች ስታነሳ ሰዎች እንደዛ ብለው የሚሉት እነሱ ደግሞ በእነሱ ሳይድ ስላልሆንክ ነው። ለምሳሌ አሁን እኔ ያየሁትን ልመሰክር እችላለሁኝ። ያየሁትን ነገር ስመሰክር አንተ በቃ ብልጽግና ሆነሃል ማለት ነው ልትባል ትችላለህ። ያ ልክ ነው። ይሄ ነገር አለ። ይሄ የሚመጣው ከኛ ከብስለታችን አለመብሰላችን ወይም ከመሰላችን አኳያ ይሆናል ብዬ ነው የምለው። ግን ኤኒዌይ ወንድሜ እኔ ቅድም ያንን ነገር ስልህ በክፋትም አይደለም፣ ሁላችንም ለሀገራችን በማሰብ ነው እና የመሄጃ የሰዓት ስለደረሰብኝ ነው። ይቅርታ። ችግር የለውም። አይ በቃ እኔም አፉ ብያለሁኝ። አንተም በርታና መፍትሄ መስጠት ግን አለባቸው። አሁን እናንተ ትልልቅ ሰዎች ናቸው። ትክክል። ሁላችንም ወደ መፍትሄው መሄድ አለብን። እሱ ትክክል። ተሞክሯችሁን ደግሞ ውጭ ላይ ያያችሁትን እንደዚህ አይነት ነው ያለው፣ በዚህ መልኩ ነው መሄድ ያለበት፣ በቃ ነገሩ እንዲፈታ እኔም እንዲስተካከል መንግስትንም እንዲስተካከል እንጂ አኩርፈን የምንተው ጉዳይ አይደለም፣ የሀገርን ጉዳይ ነው። ቴንኪው። መልካም ጉዞ። እኔ ይሄ እንትኑ ቢያድግ እንደዚህ እንወያይ ነበር የፈለገውን ያክል ሰዓት። ለማንኛውም አመሰግናለሁ። መልካም ጊዜ ነው የምለው። አሜን። ለአንተም እንደዛው መልካም ምሽት ነው እናንተ ጋር የሚሆነው። ሌሊት ነው አሁን 6 ሰዓት ተኩል እያለ። እሺ ደህና እደር። እሺ ደህና ሁን ወንድሜ። የገባ ሰው ካለ ኦኬ፣ የለም ማለት ነው። እሺ